ቆይ ግን አንተ ሴቪ ላይ ከማመን ይልቅ ወደ መኮንን እየገባህ ነው ያለው? ይኸውልህ ሁለታችሁም በጣም ትዋደዳላችሁ። ያሳለፋችሁትና የተጋፈጣችሁት ነገር አብራችሁ ለመሆን ስትሉ ያደረጋችሁት። ስለዚህ ቆይ አንተ ውስጥህን በመሸንገል ይሄንን የመሰለ ግንኙነት እንዲቆም ልታደርግ ነው? እንደዛ ነው? ኑና ጀመረው እንግዲህ ደሞ ምን ሊል ነው? እሷ ስላላነሳችልን እኔ ጋር ትደውላለህ። አቤት አቶ ኑ መሊክ ከሴቪ ላይ ጋር ነሽ እንዴ? ለምንድን ነው የምትጠይቀኝ? አይ ደውዬላት ነበር እና የኔ ስልክ አታነሳም፣ ለዛ ነው። ሲጀመር አንተ ማናገር ብትፈልግ ኖሮ ቅድም ስትደውል ታነሳ ነበር። እሺ ኑ አላነሳችም ማለት ደግሞ ልታናገር አትፈልግም ማለት ነው። ምን ማድረግ እንዳለበት ማወቅ አለብህ። ስለዚህ እንደኔ አንተም ለትንሽ ጊዜ ከሴቪ ላይ ራቀበል። መሊክ እሺ የመደወልና ይኸውልሽ ያለ መደወል ጉዳይ አይደለም፣ እንደዛ ማድረግ አይደለም። ይኸውልሽ ሁሉንም ነገር አበላሽሁት። ይኸውልህ አንተ ያደረከው ነገር ከማበላሸትም ነገር በላይ ነው። እሺ በጣም መጥፎ ነገር ነው ያደረከው። ስለዚህ የሚመጣው መጋፈጥ አለብህ። ምን ተፈጥሮ ነው? ምንድነው? ኑህ ነው? ምንም አላውቅም። እሺ አንቺ አትነሽ፣ እኔ ከፍታለሁ። እሺ ምን ፈለክ? አሁን ደግሞ ምን ቀረ? መሊክ ይኸውልሽ ሴቭ ላይን ለማናገር እፈልጋለሁ። ይቅርታ ልጠይቃት እፈልጋለሁ። እና 10 አበባ ይዘህ መተህ ይቅርታ ስለጠይቅ ሁሉ ነገር ይስተካከላል ብለህ ታስባለህ? ቆይ ይሄ ነገር ምንድነው የሚመስለው? መሊክ አውቃለሁ እኮ ትልቅ ጥፋት ነው ያጠፋሁት፣ ይገባኛል። እባክሽ ምክንያቱም ደነስ ስለሆንክ ነው። እሺ መሊክ እባክሽ እንድትመጣ ብቻ ንገሪያት፣ ላናግራትና ይህንን ነገር ላስተካክለው እባክሽ። ልታናግር ብትፈልግ ኖሮ ቅድም ስትደውልላ ስልክን ታነሳው ነበር። እሺ ትንሽ ትተንፍስበት፣ ተዋት። አንቺ ልታሰማችያለሽ? ሴቪ ላይ አንዴ መነጋገር እንችላለን? እጅግ በጣም ይቅርታ እባክሽ አንዴ በሩን ልከፍቺው ትችያለሽ? አንዴ ደቂቃ ብቻ። ሴቭ ላይ አንድ ወደ ውጭ ትችያለሽ? ለትንሽ ደቂቃ መነጋገር እንችላለን? ይኸውልሽ በጣም ይቅርታ እባክሽን አንዴ ነይና እንነጋገር። አውቃለሁ ጥፋት አጥፍቻለሁ፣ ግን እባክሽ ነይና እንነጋገር። የእውነት ትልቅ ስህተት ሰርቻለሁ። ልትቀጭኝ ከፈለግሽ ችግር የለውም፣ እቀበላለሁ። 5 ጊዜ 10 ጊዜ 1000 ጊዜ የፈለግሽውን ያህል ጊዜ ልትቀጭኝ ትችያለሽ። እንነጋገር። የእውነት ጥፋቴ ገብቶኛል እያልኩሽ ነው። ጥፋቴ ገብቶኛል፣ እባክሽን ተቀበይኝ። ሴቭ ላይ ይኸውልሽ ልታናግሪኝ አትፈልጊም፣ ይገባኛል። እሺ እና ደግሞ ሙሉ በሙሉ አንቺ ልክ ነሽ፣ በደንብ ትክክል ነሽ። ማለቴ እኔ ሳያስብ መናገር የሚፈልግ ሰው በፍጹም አልሆንም። ደስ የማይል ንግግር የሚናገር ልክ እንደ አሸባሪ ሰውን የሚያስደነግጥ የሚሰብር ቃል የሚናገርና እየተናገረ ያለውን ነገር እንኳን የማያስተውል ሰው መሆን አልፈልግም። እንደዛ አይነት ሰው አይደለሁም። ታውቂኛለሽ፣ ልቤን፣ ነፍሴን፣ ሁሉን ነገሬን ታውቂዋለሽ። ያላንቺ መቀጠል አልችልም። ያላንቺ ምንም ነገር ማሰብ አልችልም። ይኸውልሽ አንቺ ለሆነው የምለውን ነገር ስሚ። እቀየራለሁ ብዬ እነግርሻለሁ። በመጀመሪያ ለራሴ ስል፣ ከዛ ለአንቺ ስል እቀየራለሁ። እሺ
በጣም ይቅርታ አድርጊልኝ። በጣም ይቅርታ ውዴ። መሌክ ስሚ፣ መሌክ ሴቭ ላይ እባክሽን አንድ ወደዚህ ነኝ። በድጋሚ የማይሆን ነገር ካደረክ እንደምታውህ ነግሬኝ ነበር። ስለዚህ ዳግመኛ እንድታባብለኝና እንድታሳምነኝ አልፈልግም። እባክሽ ይቅርታ አድርጊልኝ። የምትናገረውን ነገር እያሰብክ ይሆናል። ልብህን የሰረቀች ሴት ማንነቷን በደቂቃ ውስጥ አስታውስ፣ አለበለዚያ አታገኘኝም። ቀስ ና በል። መጀመሪያ ግን ይሄን እናውልቀው። እሺ ቀስ እያልክ ተራመድ። ቀስ በል። ቀስ በል። እሺ አባዬ እና ይሄኛውንም እናውልቀው። እሺ ለኔ ስጠኝ። ቀስ እያልክ ተቀመጥ እባክህ። እዚህ ጋር በስርዓት ተቀመጥ። አመሰግናለሁ። እዚህ ጋር አድርጊው። አባዬ ከጀርባ ትራስ ላድርግልህ? አንድ ብቻ ላድርግልህ? እንኳን በሰላም መጣ ሳሚት። እንኳን በሰላም ወደ ቤት ተመለስክ። ጨርሶ ይማረክ። ወይዘሮ ኒሃየት የእውነት በጣም ነው ያስገረምሽኝ። እሱን ታውቂያለሽ? ለምን ሳሚት? እንዴት ነው አሁንም ፊቴን እንዲህ በድፍረት የምታይ? ወይዘሮ ኒሃየት እንዴት እስካሁን እዚህ ቤት ውስጥ ተረጋግተሽ ትቀመጫለሽ? ማለቴ ይህ የማይታመን በፍጹም ሊገባኝ አልቻለም። ሳሚት፣ ስለዚህ ምናልባት የታሲን ቤት መሄድ ይኖርብኛል? ትችያለሽ። ማለቴ እሱ እንደ ንግስት ነው የሚያኖረኝ፣ ግን ደግሞ እዚህ የልጅ ልጆቼ አያታችን ከኛ ጋር እንድትሆኝ ነው የምንፈልገው ሲሉኝ እኔም እዚህ ይበልጥ ደስተኛ እሆናለሁ ብዬ ቀረሁ። አንቺስ ምን ታስቢያለሽ ሀሪካ? አዎ እዚህ ነው የምትሆኝ። ወዴትም እንድትሄጂ አልፈቅድልሽም። ጎሽ የኔ ውድ ተባረኪልኝ። ኤሳት አንተስ? ጎበዝ ልጅ። እንግዲህ አሁን በይፋ የሻን ሰላም ቤተሰብ አባል ስለሆንኩኝ ወይዘሮ ኒሃየት መኖሪያሽ ከኛ ጋር ነው። እሺ ይሄ አንቺም ቤት ነው፣ ወዴትም አትሄጂም። በትክክል ወይዘሮ ኒሃየት። አመሰግናለሁ። ይህ ለ30 ዓመታት ቤቴ ነበር። እዚህ ነው የኖርኩት። ስለዚህ መኖሬን እቀጥላለሁ። አክስቴ ኒሃየት ልክ ነሽ። ለ30 ዓመታት እዚህ ቤት ኖረሻል። ስለዚህ አንቺ እዚህ መኖር ከፈለግሽ መቀጠል ትችያለሽ። ችግር የለውም። ጂሃን። አቤት አባዬ። አመሰግናለሁ ውዴ። አባዬ እውነት ይሄ እየሆነ ነው ያለው? እየሆነ ነው ስትይ ምን ማለትሽ ነው? ቡንያሚንና ጀናን ከኛ ጋር አብረው ሊኖሩ ነው? ይሄ የእውነት ነው? አዎ። ስለዚህ ነገር ስንቴ ነው መነጋገር ያለብን? ሀሪካ ውዴ፣ ቡንያሚን ብቻ አትበይው። ወንድም ቡንያሚን ነው። ምክንያቱም ወንድምሽ ስለሆነ ነው። እና እኔን ደግሞ ስትፈልጊ እህት ጀናን ወይንም ደግሞ ምራቴ ብለሽ ልጠሪኝ ትችያለሽ። ያው ምርጫው ያንቺ ነው። አምላኬ ሆይ ልታማም። በጣም አስቀያሚ ሰው ነሽ። እሱን ታውቂያለሽ? እኔ? አንቺ ነፍሴን ነው የምትረብሽው። ለምን ውዴ? ለምን እንደዛ አልሽ? አክስቴ የምንናገረውን ነገር እየተጠነቀቅን፣ ምንም ቢሆን ወይዘሮ ኒሃየት የትስምሩ እናት ናት፣ አትርሺ። እና ደግሞ ለሁላችንም በጣም ታላቃችን ናት። የምን አክስት ነው የምታወራው? አክስታችን አይደለችም እንዴ? አክስታችን ነሽ። አሁን ዝም ብዬ ሂክመት ብዬ ብጠራሽ ብልግና አይደለም? እባክሽ ዝም በይ ጀናን። አክስቴ አንቺ ተቀበልሽም
አልተቀበልሽም? አሁን መታወቂያው ምንድነው የሚለው? ቡንያሚን ሻንሳላን። በቃ ይኸው ነው። ልክ የአንቺ ጉዳይ የሆነ የመሰል ሄደሽ ታጣሪያለሽ። የወንድሜ ልጆች ማን ናቸው? ቡንያሚን ልጁ ነው አይደለም? ምን አገባሽ? አንቺ ምን ያገባሻል? እንግዲያውስ አንቺስ ብትሆኚ ለምንድን ነው የማያገባሽ ውስጥ የምትገቢው? መሌክና ነው የእህት ስምሩ ልጆች እንደሆነ አጣርተሽ ይፋ ያደረግሽው ለምንድን ነው? ቆይ አክስቴ ለምን እንደዛ አደረግሽ? ኢሳት ቡንያሚን ወንድም ነው፣ የእኔም ወንድም ነው። ሀሪካ ለአንቺም ወንድምሽ ነው። ይህን እንድታውቁ ሁላችሁም ይህን መቀበል አለባችሁ። ለሁላችሁም እንደዛ ነው የሚበጀው። ሴቶች ከዚህ በኋላ ለሻንሳላን ቤተሰብ የምታሳዩት አክብሮትና ትህትና ለቡንያሚንም እንድታሳዩት ልነግራችሁ እወዳለሁ። እሱ ብቻ ሳይሆን ለሚስቱም ጭምር ነው የሚሆነው። ያልኩት ግልጽ ነው? ሻንሳላኖች እናንተም ይህንን ብትቀበሉ ጥሩ ነው። አይ አልቀበልም የምትሉ ከሆነ ዕቃችሁን ሰብስባችሁ ከዚህ መሄድ ትችላላችሁ። ጂሃን ትንሽ ያበዛኸው አይመስልም? እውነት ለመናገር ምንም አላደረግኩም አባዬ። እውነታውን ብቻ ነው የተናገርኩት። ርቦሻል እንዴ? የሆነ ነገር መብላት ትፈልጊያለሽ? አይ አራበኝም። እሺ የፈለግሽበት ቦታ መሆን እንችላለን። እሺ ከጧት ጀምሮ ስንራመድ ነበር። ከደከመሽ አንድ ቦታ እንቀመጥና ሻይ ቡና እንበል። ምን ትያለሽ? አይ እኔ እንኳን ምንም ነገር አልፈልግም፣ ግን አንተ ለራስህ ቡና ከፈለክ አንድ ቦታ እንቀመጥ። እኔ የምፈልገው አንቺን ብቻ ነው። እሺ ከዚህ በኋላ አለቃው አንቺ ነሽ። ምን ማድረግ ነው የምትፈልጊው? ምን መብላት ትፈልጊያለሽ? የሚል ትፈልጊያለሽ? ሁሉም በአንቺ ውሳኔ ነው የሚሆነው። አታካብድ፣ ቀለል አድርገው። እያካበድኩ አይደለም። ያ ሁለተኛው ቀሚስ ይታይሻል። ለብሰሽው እንዴት እንደምታምሪ በአእምሮ እየሰኩት እና ደግሞ በጣም ኧረ ያምርብኛል። ለሱ መልሱን በደንብ የምታውቂው ኑ ተው፣ ይሄንን አልፈልግም እባክሽ። ሰላም ቢልጌ፣ እነዚህ አሁንም ሕክምና እያደረጉ ያሉ ሰዎች ፋይል ነው። ባለፈው የተደረገላቸው ሕክምናና እንዲሁም ቀጣይ ቀጠሯቸው አሁን እዚህ ላይ ተጽፏል። ሁሉንም እዚህ ላይ ማግኘት ትችላለሽ። ሁሉንም አይቻቸዋለሁ መሊክ፣ አይቻቸዋለሁ። በጣም ጥሩ። ስለዚህ ስራዬን በሚገባ ነው የምሰራው ነው የምትይው? መሊክ፣ ስራዬን በጣም ወደዋለሁ። በሚገባ መውደድም አለብን። ለምን እንደሆነ ታውቂያለሽ? ምክንያቱም ስራችን ከሰዎች ጤና ጋር የተያያዘ ስለሆነ። የእቃዎቹም ዝርዝር መጥተዋል አይደል? አዎ እነሱ መጥተዋል። ግን ቢልጌ፣ ነገ የቀዶ ጥገና የሚደረግላቸው ታካሚዎች እዚህ እንዳሉ እንዳትረሺ። በሰዓቱ ይመጣሉ። ለእነሱ ተዘጋጅ። እሱንም እንዳትረሺ። ሰላም፣ መልካም ስራ። ሰላም። እንዴት ያለ ሰርፕራይዝ ነው ጂሃን። በዚህ በኩል እያለፍክ ነበር ወይስ እዚህ የሆነ ጉዳይ አለ? አይ ምንም ጉዳይ የለኝ። መምጣት ስለፈለግኩ ነው የመጣሁት። እውነትህን ነው? የእውነቴን ነው። እና ህመም ይሰማል? በእርግጥ አዋለኝ። ለዛ ነው የመጣሁት። ማለቴ ለረጅም ጊዜ ትከሻዬ አካባቢ የሆነ ህመም ይሰማኛል። ለዛም ነው የመጣሁት፣ ሕክምና ለማግኘት ስለፈለግኩ። ያን ያህል ከባድ ነገር ነው? እሺ በትክክል የሚሰማ መችና እንዴት ሲሆን ነው? ብዙ ጊዜ ማለቴ ስቀመጥ ያመኛል፣ ስራመድ እኔ እንጃ፣ ስተኛም ያመኛል። እውነት ለመናገር በሁሉም ሰዓት ላይ። እሱ ከበድ ያለ ነው፣ በጣም ከበድ ያለ ችግር ነው። ምክንያቱም የትከሻ ህመም በጣም ከባድ ነው። ስለዚህ እንደዚህ እናድርግ አቶ ጂሃን፣ እዚህ ጋር የሚደረግልን የህክምና ዝርዝር ጽፍልሃለሁ። እንግዲህ ህክምናው የሚሆነው ለ3 ወር ነው። ምን መሰለህ አቶ ጂሃን፣ በህክምናው ለውጥ ለማምጣት እንዲያስችል በሳምንት 2 ወደዚህ ነው መምጣት ያለብን። እንደዛ ነው። ለ3 ወር ሙሉ በሳምንት 2 ቀን። ጥሩ። ለ3 ወራት ማለቴ 2 ቀን ትንሽ ነው፣ ግን ማለቴ 2 3 4 5 6 ማድረግ አንችልም? ያው ግን ታውቂያለሽ፣ ግን ቶሎ እንዳገግመ ህክምናው በቶሎ ቢፈጥን ደስ ይለኛል። እንዲያውም በየቀኑ ቢደረግ ጥሩ ነው። እንደዛ ይሻላል። በየቀኑ 3 ወር ሙሉ? አዎ በትክክል። እባክሽ የሚቻል ከሆነ። በጣም ይቅርታ ላስተዋውቃችሁ። ጂሃን
ቢልጌ ስለተዋወቅሽ ደስ ብሎኛል። ጂያን እባላለሁ። እኔም እንደዛው ደስ ቢልጌ ከፊዚዮቴራፒ ኮሌጅ አዲስ መሩቅ ናት እና አሁን ገና ስራ መጀመሯ ነው። ጥሩ፣ እንኳን ደስ አለሽ። አመሰግናለሁ። መለክ የሕክምና ክፍሉን ላዘጋጀው በቃ። ስለዚህ ልሂድ። እሺ ቢልጌ፣ መልካም እድል፣ መልካም ስራ ይሆንልሽ። እና ትከሻን ያማል? አዎ ያው ትከሻዬን ነው የሚያመኝ። ግን ይኸውልሽ ከሱም በላይ ምን መሰለሽ፣ በእርግጥም ሌላም ጉዳይ አለ። ምን አይነት ችግር ነው ያለብህ ጂያን? ያው እንግዲህ መላ ሰውነቴን ነው የሚያመኝ ማለት ይቻላል። በተለይ ደግሞ ደረቴ አካባቢ ህመም እንኳን አይደለም ማሊክ። እንዴት ብዬ ልግለጽልሽ? የምትረጂው ነገር ነው። እንዳልኩት ህመም አይደለም፣ ግን ደስ የሚል ስቃይ አይነት ነው። እንደዛ ነገር ቢሆን በጣም ስትደሰች ያለው ስሜት፣ የምታፈቅሪውን ሰው ሁሌም ለማየት የምንፈልግ ስሜት፣ ልክ ልብሽ በደስታ ከደረትሽ ላይ ለመውጣት እየታገለ ያለው ስሜት፣ ትንሽ ግር የሚልና የተደበላለቀ ስሜት ነው። ግን የምትረጂ መሰለኝ። ተረጂዋለሽ? በደስታ መፈንደቅ። አዎ በደስታ መፈንደቅ። የመፈንደቅ ስሜት ከባድ ነው። ግን እንዳጋጣሚ ሆኖ እሱ ላይ እንደዚህ ልንሰጥ የምንችለው ሕክምና የለም። በጣም አዝናለሁ። ይህን የፈንደቃ ስሜት የሚሰጥ ሰው ጋር ነው መሄድ ያለብህ እንጂ ሌላ መፍትሄ የለውም። እውነትሽን? እሺ፣ በጣም ጥሩ። ትክክለኛ ቦታ ላይ ነው። ትክክለኛው ቦታ ላይ ነው። ሕክምናውን አሁን መጀመር እንችላለን ማለት ነው። ከፈለክ ይህን ፋይል ላስቀምጥልህና መቀጠል እንችላለን። ምን ይመስላል? በጣም ደስ ይለኛል። በጣም ነው የማመሰግነው። ልክ ስታየው እንዳሳልከው አይነት ነው። ወደኸዋል? በጣም ቆንጆ ነው። ምንም ሳትል ጊዜ ብዙ የሚወደድከው መስሎኝ ነበር። ለዛ ነው። አይ መናገር እኮ አቅቶኝ ነው እንዴ? ቃላት አጠረኝ። በጣም ወድጄዋለሁ። ያው ግን ምን ይሄን እንድለብሽ አልፈቅድልሽም። እሺ ሴት ላይ እንድለብሰው አትፈቅድልኝም? ግን እኮ ወድኸዋል። በጣም ተገላለጠ እንዲያትሆኑ። አይ እሱ አይደለም። ቢገላለጥ ችግር የለውም። ቢገላለጥም ፍቅረኛ አይነት ቆንጆ ነው። ሞዴሉ በጣም ምርጥ ነው። ግን ያው ከዚህ አንገዛ ለአንቺ ለብቻሽ በልክሽ እናሰፈለን። እሺ በቃ እንጂ የእጅ ስራ። እኔ ግን እንደዛ ያለውን ነገር አልወድም። ችግር የለውም። በእኔ ላይ ጠይቅ። ቆንጆ ነው የሚሆነው። እሺ እና በዓለም ላይ ምርጥ ዲዛይነር ጋር ሄደን ከእነሱ ጋር ተነጋግረን ይሰሩልሻል። ቆይ ለምን እንቸገራለን? ይሄ እኮ በጣም ቆንጆ ነው። እኔ ቆንጆ ብቻ አልፈልግም፣ ልዩና ድንቅ እንዲሆን ነው የምፈልገው። ፍቅረኛ ልዩ ከሆነች የምትለብሰው የሙሽራ ቀሚስ ልዩ መሆን አለበት። እንደዚህ ነው። ኤስማ እባክሽ አንድ ተጨማሪ። በቃሽ፣ እውነት ይበቃሻል። እንዴ ልጅት ምንድነው ችግርሽ? ለምንድነው እንደዚህ የምትጨው? ለቀናት ኤስማ ይሄንን አድርጊ፣ ኤስማ ያንን አድርጊ። አሁን ስልችት ነው ያለኝ። እህት ቱርካን የሆነ ነገር ከፈልሽ ተነሽና ራስሽ አድርጊ። ኩሽናው ሰፊ ነው፣ እቃ ያለበትን ታውቂያለሽ። የምታባቢው ልጅ የለሽም እኮ። ለእኔ ጀናን ትበቃኛለች። አንቺንም ማስተናገድ አልችልም። በፈጣሪ ስም ካፍሽ የሚወጣውን ቃል ግን ጆሮሽ ይሰማዋል? ምን እያልሽ ነው? እና ምን ልታደርጊ ነው? ምን አደርጋለሁ? ልብሽን ሰብረዋለሁ። በጣም ከባድ ቃላቶችን ስለምጠቀም ደረትሽን አልፎ ሁለት ቦታ ነው የሚሰነጥቀው። ልብሽን ሰብረዋለሽ? እባክሽ አሁን ዝም ብለሽ አዘላብጂ። ኧረ ዘላበድኩኝ? እስኪ እየዘላበድኩኝ እንደሆነ በትክክል እንየው። አይመስልሽም? እንመልከተው እስኪ። እየው ኤስማ ውዴ፣ አሁን በድንጋጤ ለኤሳት የሰጠሁት የአንገት ሀብል እህት ቱርካን እጅ ላይ ምን ይሰራል ብለሽ እያሰብሽ ነው አይደል? አምጩ። በፍጹም አልሰጥሽም። ግን ደግሞ ምንም አታስቢ፣ ለማንም ሰው አልናገርም። የምልሽን ነገር የምታደርጊ ከሆነ ማለት ነው። አምጩ ስጪኝ ብዬሻለሁ። ግን ደግሞ የማትታዘዥኝ ከሆነ የዛኔ ነገሮች ይቀያየራሉ። ኤስማ ሁለት ቦታ የተከፈለ የልብ ቅርጽ ገዝታ ግማሹን ልብ ለራሷ ግማሹን ደግሞ ለኤሳት ሰጥታው ነበር ብዬ እናገራለሁ። ምን ይመስልሻል? እንደዛ ላድርግ? ቆይ ይሄንን ከየት ነው ያገኘሽው? ቆይ የኤሳት ክፍል ገብተሽ ሀብሉን ስታዩ እንደ ሌባ ሰርቀሽ ወጣሽ ማለት ነው? እንደዛ ነው አይደል? ከቆሻሻ በጣያ ውስጥ ነው ያገኘሁት።
አዎ ከቆሻሻ መጣያ ውስጥ። ምን? ያ በጣም የምትወጂው ሀብታሙ ልጅ ኤሳት ውድ ስጦታሽን ቆሻሻ መጣያ ውስጥ ጥሎታል። ልብሽን ቆሻሻ መጣያ ውስጥ ጣለው። በያሁን አንድ ተጨማሪ ቲማቲም አምጪልኝ፣ ፍጠኝ። ትንሽ ጨምሪልኝ እንጂ አሁን ለማን ይበቃል? አመሰግናለሁ። እኔ አሁን ሾርባ አልጠጣም። እኔም አልፈልግም። ኤስማ ጂሃን የት ነው? እሱ ወጥቷል አባዬ። ወዴት ነው የሄደው? መሌክን እየተከተለ ነው የሚሆነው። መልካም ምሽት። መልካም እንዴት አመሻችሁ? ግን እኛን ሳትጠብቁ መብላት ጀመራችሁ? ጀናን እባክሽን አታድክሚ፣ መስመርሽን አትለፊ። ይሄን ይወዶ ደቡታሽ እንጂ አክስቴ፣ እኔ ሁሌ መስመሬን አውቃለሁ። ሰው ሁሉ የራሱን ልክ ቢያውቅ ደስ ይለኛል። እንዲያ ነው የሚሻለው። ቱርካን፣ ለእኛም ሳህን አቅርቢ አሁን። የመብላት ሞራል ጠፋ። እውነት የኔም ጠፋ። ቆይ አንተ ከነዚህ ጋር ልትቀመጥ ነው ሐሳብህ? ቼሊድ እሺ፣ መልካም ምግብ። ያ የአሪካ ብርጭቆ ነው መሰለኝ። እኔ ወስደዋለሁ። ብርጭቆን አልነካችሁም ሙላ። ምንድን ነው ከቡንያሚን? ሆንኩኝ እንዴ? ርቦኛል። የተፈጠረ ነገር አለ? ፊት ድርቅ ብሏል። የሸሚዝ እጀታ ረጅም ነው። ትንሽ ተንከረፍፏል። አታስብ፣ ይሆንልሃል። ውድ ልብስ ገዝተህ እንዲበቃ ለማድረግ አትችልም። ከውስጥ ጋር ሊስማማ ይገባል። የምልህ ገባህ? አለበለዚያ ሸክም ነው የሚሆንብህ። ሸክም። ኤሳት፣ ከዚህ በኋላ እንደዚህ መናገር አትችልም። ቆይ ምን ብዬ ልጥራችሁ? ስርዓተ ቢስ ፍጥረቶች። ምን ልበላችሁ? ስርዓት አልባ። እንደዚህ ይመቻችኋል? አንድ ነገር ልጠይቅሽማ። የብርጭቆን አያያዝ ታውቂበታለሽ? ታውቂበታለሽ? በያዥዋ እባክሽ አንሺና ያዥው። እንደሱ በይ፣ እንደሱ። አዎ፣ እናንተ ይሄ ናችሁ። መጠሪያ ስሜ ሻንሳላ ነው። ባንኬ ውስጥ ገንዘብ አለኝ ማለት ነገሮችን ልክ ያደርጋቸዋል ማለት አይደለም። ልክ ከገጠር ወደ ከተማ እንደመጣችሁ ገና ከሩቁ ነው የምታስታውቁት። አባታችን እንደዚህ ነው የሚያደርገው። በልካችን የተሰራ ነው የሚያለብሰን። እንኳን ደህና መጣ ጌታዬ። አመሰግናለሁ። በቶሎ አመሰግናለሁ። ስማ፣ መኪናውን አርቃ አታቆመው፣ በቶሎ ነው መመጣው። እሺ ጌታዬ። አቤት አቶ ታሲ፣
ይሄ ምንድን ነው? ትናንት ማታ ነው የተቀየረ። ትናንትና ማታ ተቀየረ? ቱፋን 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 ና ወደዚህ። ይሄ ምንድን ነው? ጌታዬ አቶ ታሲን ነው ማለት ያስቀየረ። አሁን እኔን ጌታዬ ጌታዬ አትበለኝ አንተ። እንዴት ሲቀየር ዝም ብለህ ታያለህ? ታሲን ነው አስቀየረኝ ያልከው? አሁኑኑ ይህን ነገር ቀይሩት። ግልጽ ነው። አቶ ታሲን ማን አባቱ ስለሆነ ነው ሳይነግረኝ እንዴት ቢደፍር ነው የሆቴሉን ስም የሚያስቀይረው? እሺ እንደሱ ቆማ አትተኝ። ሂድና አሁኑ ነው አስቀይረው። ቱፋን ቆይ፣ ምንም ነገር አይቀየርም። ምንም ነገር ከዛ ላይ ነው። አንተ ወደ ስራ ተመለስ። ቱፋን ሂድና ያንን ጽሑፉን አውርድ። ቱፋን ወደ ስራ ተመለስ አልኩ። አሁን ሁላችሁም ወደ ስራችሁ ተመለሱ። በሉ በደንብ ስማኝ ታሲን። ይኸውልህ አንተ ፍላጎት እኔን ማሳበር ነው። እንደዛ ከሆነ ደግሞ ያው የምር እያበርኩልህ። አይ ላሳብድህ እየሞከርኩ አይደለም፣ ግን በራስህ ብታብድ ለእኔ ይጠቅመኛል እንድታውቀው ያህል። ታሲን ይሄ ሆቴል የሻንሳላን ሆቴል ነው፣ ገባህ አይደል? አሁኑኑ በአፋጣኝ ምልክቱን አስቀይረው። አሁን ይሄ ሆቴል የሻንሳላን አይደለም፣ የኒሸርሊ ነው። ስሙንም የሆቴሉ ባለቤት ቀይሩታል። ታሲን የምሬን ነው የምልህ፣ ደግሜ እነግርሃለሁ፣ እገድልሃለሁ። ይኸውልህ እውነቴን ነው የምልህ፣ እገድልሃለሁ። እኔ አልገድልህ አላስገድልህም፣ ግን እንድትሰቃይ አድርግሃለሁ። ሳሚ አለኝ የምትለውን ነገር በሙሉ ሁሉንም ነገር ወስድብሃል። ሆቴሉን ወስደዋለሁ። ከዚህ በኋላ ያለህን ንብረት በሙሉ ያ ትልቁን ቤትህን፣ ሁሉንም ነገር ወስደዋለሁ። አንድም ለራስህ የሚሆን ማስቀረልህ ነገር አይኖርም። ሁሉም ነገር ከአንተ እጅ ይወጣል። ሁሉንም ነገር ወስደዋለሁ። ምንም ነገር ሳላስቀርልህ ሁሉንም ነገር እነጥቅሃለሁ። አይሆንም ጂያን። ለምንድነው የማይሆን? ግን ተመልከት፣ ሰዎች አሉ እኮ። አይሆንም፣ ተው ጂያን። ማንም ሰው የለም እና ደግሞ ዳግመኛ እጅሽን አለኩ እሱ እንድትተው እና እንደዚህ ዝም ብለን እንራመዳለን። ወዴት? ስራ። ወደ ስራ እመለሳለሁ። ከዚህ በኋላ እስከ ማታ ዝም ብዬ ተቀምጬ አልውልም፣ ግን በኋላ ላይ ዝም ብዬ ገባ ብዬ እወጣለሁ። እንደዛ አደርጋለሁ። እና ስለዚህ ሂጄ ስራዬ ቦታ ይሆናለሁ ነው የምትይው? አዎ። በጣም ጥሩ። ስለዚህ ራስሽ አለቃ ሆነሻል ማለት ነው። አልገባኝም። ለምንድን ነው የምትስቀው? ማለቴ ያው እንዳንተ የብዙዎች አለቃ አይደለሁም፣ ግን በራሴ ትንሽዬ ስራ ላይ አለቃ ነኝ። እንግዲህ ምን ታደርገዋለህ? ምን ተፈጠረ? መሌክ ምንም አይደል፣ ምንም አይደል። ደህና ነሽ? አይ ምንም አይደል። መሌክ ደህና ነሽ? ቆይ አይደለሁም ጂሃን፣ የሆነ ነገር እየተፈጠረ ነው። እሺ ልጄ የሆነ ነገር እየሆነ ነው ጂሃን። ችግር የለም ተረጋጊ መሌክ። ልጃችን ደህና ነው። ልጄ ተረጋጊ። ጂሃን አልገባኝም። እንዴት ነው ሆቴሉን የሚወርሰው እና ስሙንም ሊቀይር የሚችለው? እንዴት ሊሆን ይችላል? እንግዲህ እንደነገርኩሽ ነው ነገሩ የሆነው ሂክመት። እንግዲህ ሻንሳላን ሆቴል በሚለው ምትክ የነሸርሌ ሆቴል ብሎታል። ግን እንደዛ ማድረግ ይችላል? ቆይ ማለቴ መብትስ አለው? ንገረኝ እስኪ ወንድሜ፣ መብት አለው? አላውቅም። ውሉ ላይ የሆነ ያላስተዋልኩ ክፍተት ወይም የሆነ ነገር አግኝቶ መሆን አለበት። ልክ ከመንገድ ላይ ዕቃ አንስቶ እንደመውሰድ ነው ሆቴሉን ከእጃችን የወሰደ። ፈጣሪ ሆይ፣ እና አሁን ምን እንደምናደርግ አላውቅም። ለጠበቆቹ ነግሬያቸዋለሁ እና ማድረግ የምንችለው ነገር ካለ ጉዳዩን እያዩት ነው። ምርጫ የለንም። ግቡ። አቶ ሳሜት፣ የሆኑ ሰዎች መጥተዋል። የምን ሰዎች ናቸው የመጡት? አንቺ ልጅ ተናገሪ። አቶ ሳሜት፣ ፍርድ አስፈጻሚዎች ናቸው። ፍርድ አስፈጻሚዎች? እዚህ ምን እየተካሄደ ነው ሰዎች? ማለቴ ሻንሳላን ቤት ውስጥ ግብርና ቀረጥ ሰብሳቢዎች መምጣት አያስፈልጋቸውም ብዬ ነው። ይሄ ቤቴ ነው፣ ማረፊያዬ። ግልጽ ነው ሰዎች? ሳሜት፣ ከአሁን በኋላ ያንተ ቤት አይደለም፣ የእኔ ቤት ነው። ይኸውልህ ስማኝ፣ የእውነቴን ነው የምነግርህ። በአሁኑ ሰውዬ ሲጀመር ምን ነበር ያልኩ? ያለህን ነገር በሙሉ ወስደዋለሁ አላልኩም ነበር? እና አሁን ቤቱን እየወሰድኩት ነው። ይሄ መኖሪያ ካሁን በኋላ የሻንሳላን መኖሪያ አይደለም፣ የኒሸርሊ ነው። ስለዚህ ባካችሁ በትህትና ከቤቴ ልትወጡልኝ ትችላላችሁ ወይስ ፖሊሶቹ እንዲያስወጧችሁ ትፈልጋላችሁ?
ታሲን እንዴት ነው እንደዚህ ያለ ነገር ሊፈጠር የቻለው? ያለ ምንም ማስጠንቀቂያ? ሁሉም ህጋዊ ማስጠንቀቂያዎች ተሰጥተዋል። ይሄው ይሄንን ነገር አልቀበልም። ይሄን ነገር አልቀበልም። ህክመት ውዴ ተረጋጊና እባክሻም። ሶስቴ ከተላከኛ እንዴት ነው ያላወቅነው? ዛሬ ስለ የቱም ነገር ምንም አለ ኒሃይት በእርግጠኝነት ኒሃይት ናት ይህን ነገር የደበቀችው። አያይ ማስጠንቀቂያው የተላከው በአቶ ሳሚት ስም በተመዘገበ አድራሻ። መነጽሬን ከክፍሌ ውስጥ ቶሎ አምጪ። እሺ አሁኑን አመጣልሻለሁ። ስማኝ ታሲን የምሬን ነው የምልህ። አሁን ይበቃሃል፣ ይበቃሃል፣ በቃ እያልኩህ ነው። ተረጋጋ፣ ረጋ በል። ይህንን ጉዳይ በተረጋጋ መንፈስ ነው። ውድ ታሲን፣ እኛ አንተ ላይ ምንም ነገር አድርገንብህ አናውቅም፣ ግን አንተ ለእኛ በጣም ከባድ የሆነ ጥላቻ ነው ያለው። ቆይ ውድ ታሲን ያልሽው? የኔ ውድ እህት የአባቷ ቅምጥል ልጅ። አዎ ለነገሩ ሁሌም ነገሮችን ማር በመቀባባት የውስጡን ሬት ሸፍነሽ ነገሮችን ለማለባበስ ትሞክሪያለሽ። እውነት ነው። ስሚ አባትሽም እንደዚህ ነው እየሳቀ ሰዎችን ከጀርባ እየጨረሰ የነበረው። በቃ ይህ ጥላቻ ምን ያህል ነው? እዚህ ጋር የምንስማማበትን ነገር ለመፈለግ እየሞከርኩ ለመደራደር መንገድ እየፈለግኩ። በጭራሽ ምንም ድርድርም ስምምነትም የለም ህክመት። ድርድር የሚደረገው ከመልካምና ከጥሩ ሰዎች ጋር እንጂ ከመጥፎ ሰዎች ጋር አይደረግም። እሺ፣ ስለዚህ ወሬውና ሳጠረውና መቼ ነው ከቤት የምትወጡልኝ? ስማኝ፣ እዚህ ቤት ውስጥ የምትገባው እኔ ሞቼ አስከሬኔ ከዚህ ቤት ሲወጣ ነው የምለው። ይገባሃል? ኧረ እባክህ ሳሜት፣ ስለፈጠረ አምላክ ተው። አስከሬኔ ከቤት እንዲወጣ አልፈልግም። እሱ ደስ የሚል ነገር አይሆንም። ለማንኛውም አሁን ከቤቴ መቼ ነው የምትወጡልኝ? እንነጋገር። 2 ሰዓት በቂያችሁ ነው? ቆይ አብዳሃል እንዴ ታሲን? እሺ ለአንቺ ስል 3 ሰዓት አድርገዋለሁ። እሱ ዕቃችሁን ለመሰብሰብ በቂ ሰዓት ነው። እና በነገራችን ላይ የቤቱም ዕቃዎች የኔ ናቸው፣ ስለዚህ አይወጡም። እነዚህ ሰዎች እዚህ ያሉት ልብሳችሁን ብቻ ይዛችሁ እንደምትወጡ ለማረጋገጥ ነው። መልካም። እየቀለድክብን ነው እንዴ ታሲን? እቤት መጥተህ ከቤት እያባረርከኝ ነው ያለው? ንገረኝ እስኪ። ህክመት፣ አሁን ስታይኝ እየቀለድኩ ያለሁ መስላለሁ እንዴ? ሰዓት እየቆጠረ ነው። 2 ሰዓት ከ59 ደቂቃ ቀርቷችኋል። ሳሜት፣ ህክመት፣ ሻንጣችሁን ማዘጋጀት። ወይዘሮ ህክመት፣ ወይዘሮ ህክመት! ምን ተፈጠረ? እባካችሁ ፍጠኑ ነው። ኤስማ፣ ምንድን ነው ያደረግሽው አንቺ ልጅ? አሁን ይሄ ተገቢ ነው ወይ? ኤስማ፣ የኔ ምንድን ነው ነገሩ? ይሄ ደስ ይገባል። ኤስማ፣ አሁኑኑ አምቡላንስ ጥሩ፣ ፍጠኑ። ውዴ፣ የኔ ውድ፣ ምንድን ነው ያደረግሽው? ለምንድን ነው ዝም ብለሽ የምታይኝ? ሂጂና አምቡላንስ ጥሪ። ኤስማ! ጀናን! ምን ተፈጠረ? አምቡላንስ ጥሩ፣ ልጅቷ ልትሞት ነው። በእኛ ላይ እንዳይሳበብ። ኤስማ፣ ምንድን ነው ያደረግሽው? እባክሽ አሁን ማልቀሱን ተይና አምቡላንሱን ቶሎ ጥሪ፣ ቶሎ በይ። ጃን፣ የሆነ ነገር እየተፈጠረ ነው። ምንም አይሆንም። የሆነ ነገር እየተፈጠረ ነው። እሺ አንቺ ብቻ ትንቀሳቀሽ። ነይ ነይ ጃን፣ ነይ። ችግር የለም ችግር የለም። የእኔ ፍቅር ምንም አትፈ ነገር ልጃችን የሆነ ነገር ሆኗል። ጃን፣ ምንም አይሆንም። ደርሰናል። አትፍሪ፣ ደርሰናል። ምንም አይሆንም። አይዞሽ። እሺ ውዴ፣ ደርሰናል። አይዞሽ፣ ደርሰናል። እባክሽን ዶክተር ማጥሪ አይሽ ቡድን ጥሪያት። ወይዘሪት መለስ፣ አቶ ጂሃን ወደ ውስጥ እናስገባ። እሺ ምንም አይሆንም። እባክሽን ዶክተር፣ ልጅ የሆነ ነገር ሆኗል። እባክሽን ጠንካራ የሆነ ነገር እየተፈጠረ ነው። አይዞሽ ልጄ። ጂሃን፣ ልጄ አንድ ነገር ከሆነ መቼም ለራሴ ይቅር አልለውም። መቼም ልጃችንን ብናጣውስ? ወይዘሪት መለስ፣ አሁን ልናየው ነው። ልጆች ጠንካሮች ናቸው። ህይወትን ከእናታቸው አጥብቀው ነው የሚይዙት። ተስፋ አደርጋለሁ። በጣም እየፈራሁ ነው። እሺ፣ ቆይ እኔ እመጣለሁ። ቱርካን፣ አንቺ እዚህ ሁኚ፣ ጠብቂኝ። ማለፍ እችላለሁ? ለወይዘሪት ኤስማ አክብሮት ስል
ቤቱን ዛሬ አልረከባችሁም፣ ትቼዋለሁ። ዛሬ ረፉ። ግን ይሄ ቤት የኔ እንደሆነ እንዳትረሱ። ስፈልግ ወስደዋለሁ። ለማንኛውም ክቡራን አመሰግናለሁ። ለዛሬ ይሄ በቂ ነው። ፋዚል እንሂድ። ዶክተር ምንም ችግር የለም አይደል? ምንም ነገር አልተናገርሽ? የሆነ ነገር ተፈጥሯል አይደል? በልጄ ላይ የሆነ ነገር ተፈጥሯል አይደል ዶክተር? ጽንሱ ጥሩ ሁኔታ ላይ ነው የሚገኘው። ሙሉ ጤነኛ ነው። ፈጣሪ ተመስገን። እና ለምን ነው የተፈጠረው? እንደዛ ላለ አነስተኛ የደም መፍሰስ ምክንያቱ ምን እንደሆነ ሁሌም አይታወቅም አቶ ጂሃን፣ ግን ያጋጥማል። እንደ ወይዘሪት መሊክ አይነት ጉዳይ ላይ በብዛት ምንም ጉዳት የለውም። በዛ ላይ ደም መፍሰስ ሁሌም ጽንስ መውረድ አይደለም። ግን ቁርጠት ነበረኝ፣ ቆርጦኛል። ለምንድን ነው ሆዴን የቆረጠኝ? ከእርግዝና ጋር የተያያዘ አይደለም። ያጋጠመሽ የአየር መያዝ ህመም ነው። አየሽ፣ የአየር መያዝ ነው። አሁን ላይ የልጃችሁን ጾታ ማወቅ ትፈልጋላችሁ? ቆይ እንዴት ማለት? ለማወቅ ከፈለግን አሁን ማወቅ እንችላለን። አንቺ ማወቅ ትፈልጊያለሽ? ማወቅ ትፈልጊያለሽ? አንተ ትፈልጋለህ? አንቺ ትፈልጊያለሽ? እኔ እንኳን አልፈልግም፣ ግን አንተ ከፈለግ። እኔም አልፈልግም አንቺ ካልፈልግሽ። እሺ፣ እኔም አልፈልግም፣ ማወቅ አልፈልግም። እሺ፣ በቃ እንደፈለጋችሁት ይሁን። ሰርፕራይዝ ይሁን ይሻላል። እሺ፣ የልጁን የልብ ምት መስማት ትፈልጋለህ? ምን አሁን ላይ ያልሽ ነው መሊክ? እና መስማት እንችላለን? ከዚህ ቀደም ሰምተው አታውቅም እንዴ? አዎ። ስለዚህ አሁን ትሰማለህ። ወይ ጣጣ! አሁን ደግሞ ምን? የጥሪ ካርድ ሳናሳትም ረስተናል። እነዚህ ሰዎች እስኪ እናናግራቸው። ቆንጆ የሆነ ካርድ እንዴት ትንሽ እናደርጋለን። ሴፍ ላይ ቻክል ጃምል። እሺ፣ የራስሽን አባት መጠሪያ ስም መጠቀም ትችላለሽ። አንዳንድ ሴቶች ሁለቱንም መጠቀም ይፈልጋሉ። በዛ ችግር የለም። ለማንኛውም የሚታወቅ የአባት መጠሪያ ስም የለኝም። ግን እኔ ፍቅር አልፈቅድልህም አልሽኝ። ትክክለኛ ወላጆችሽ እነማን ናቸው? የአባትሽ ስም ማን ነው? ቆይ ሁሉንም አጣርተን ማወቅ እንችላለን። ግን አይ አልፈልግም። እኔ እንጃ አላውቅም። ውስጤን ፍርሃት ይሰማኛል። ፍርሃት ስትይ ምን ማለትሽ ነው? ፍርሃት ስትይ ምን ማለትሽ ነው? እኔ አንቺን እኮ በጥሌ ራሱ ጠብቅሻለሁ። ማለቴ ባገኛቸው ራሱ ስለምሰማው ነገር ውስጤን ፍርሃት ይሰማኛል ማለቴ ነው። ኖ አልፈለጉኝም እኮ። አፈላልጌ ከአመታት በኋላ እንዳገኛቸው ቢፈልጉ ኖሮ መጀመሪያውንም ለጉዲፈቻ አይሰጡኝም ነበር። አይፈልጉኝም እኮ እና እኔስ እነሱን መፈለግ አለብኝ። ታዲያ እንደዛ ማድረግ ያለብኝ አይመስለኝም። እንደዛ ይባል። እሺ፣ እኛንም አልፈለገችንም ነበር፣ ግን ከአመታት በኋላ እናታችሁ ስታድጉ ጥሩ ህይወት እንዲኖራችሁ አያታችሁ ጋር ነው በአደራ ሰጥታችሁ ሄዳችሁ እንጂ ለአሳዳጊ አልሰጠቻችሁ። ለማንኛውም እርሶ በቃ የሆነ ሆኗል። ናዚም ሴፍ ላይ ሰላም ሰላም። ይቅርታ ስልክ ይዤ ስለነበር አላየሁሽም። እንዴት ነሽ? ጥሩ ላይ ነው ያለሽ? ደህና ነኝ። በእርግጥ ልደውልልህ እያሰብኩ ነበር። እስካሁን አልደረሰኝም። ማለቴ የኛ የፍች ወረቀት አልመጣልኝም። ምን ተፈጥሮ ይሆን? ጠበቃሽ አልሰጠችሽም እንዴ? አላውቅም። ደረሰ ወይ ብዬ መጠየቅ ነበረብኝ እንዴ? እስካሁን ጠበቃሽ ጋር መድረስ ነበረበት። ካልሆነ ግን ድረገጽ ላይ ገብተሽ ኮፒውን ማውረድ ትችያለሽ። በቃ እሺ፣ ችግር የለም። እንደዛ ከሆነ አመሰግናለሁ። ሌላ ያሳሰበሽ ነገር ካለ ልትደውይልኝ ትችያለሽ። አመሰግናለሁ። በቃ ሊያዝህ አታቅልኝብሽ። እንገናኝ። አመሰግናለሁ። ሰላም እንኳን አላልከውም እኮ ብልግና ነው። ብዬዋለሁ።
አልሰማሁም። እንደዚህ እኮ ብዬዋለሁ። የግድ በአፌ ቃል ማውጣት አለብኝ። እንደሱ ነው እንዴ? እሱ ነገር አልገባኝም። ምንድን ነው? ቀንተ ነው እንዴ? ሴቪ ላይ ለምንድን ነው በዚህ ነጫጭባ አስቀያሚ የምቀነው? ንገሪኝ። ግን ብልግና ነው እና ናዚ ማስቀያሚ ሰው ነው እያልክ ነው? ነጫጭባ አስቀያሚ አይደለም? ንገሪኝ እስኪ። እኔ ግን ቆንጆ ወንዳ ወንድ ይመስለኛል። ወንዳ ወንድ? ኮምፕሌሽ እኔን ለመግፋፋት ቀስ በቀስ ትለምደዋለህ። እንደዚህ ቀናተኛ አለመሆንን እየተለማመድክ ትመጣለህ። ቀስ በቀስ ስሚ፣ ምናልባት ጸጉሬን ትንሽ ላሳጥረው እንዴ? ሴቭ ላይ አንዴ ቆይኝ እባክሽ። እንደዛ ባደርግ የተሻለ ይመስላል። ላሳጥረው። ቀለሙ ወርቃማ ብታረጊ ደግሞ በጣም ደስ ይላል። ወይዘሮ ናይት፣ እውነት አንቺ ቤት መሆን ነበረብሽ። በዚህ ብርድ ሆስፒታል ውስጥ ምን ታደርጊያለሽ? አየሩ ቀዝቃዛ እኮ ነው። እንዴት ነው ዝም ብዬ እዛ መሆነው? እቺ ምስኪን ልጅ ማንም የላትም። ብቻዋን እንድትሆን አልፈቅድም። ለዛም ነው የመጣሁት። ወይዘሮ ናይት፣ ኤስማ ምንድን ነው የሆነችው? ግን የምሬ ነው፣ በጣም ወጣት ልጅ ናት። ለምንድን ነው እንደዚህ አይነት ነገር እራሷ ላይ ልታደርግ የቻለችው? የምታውቂው ነገር አለ? ምን ሆና ነው? እውነት ለመናገር አላውቅም። ገና ወጣት ልጅ ናት። ቡንያሚን ድብርት ወይ ጭንቀት ውስጥ ገብታ ይሆናል። ፈጣሪ ሆይ፣ ደብዳቤ ወይ ማስታወሻ እንደዚህ ያለ ነገር ትታ ይሆን? ግን አይ ምንም አላውቅም። ምንም ነገር አላውቅም። ኤስማ ትሰሚኛለሽ? ኤስማ እዚህ ነኝ። እዚህ ያለው እሺ፣ ይሰማሻል? ኤስማ እዚህ ነኝ። ትሰሚኛለሽ ውዴ?